ከታሪክ ማህደር ታሪክ ትናንትን ይናገራል፣ በዛሬ ክስተት ነገንም ይተነበያል። ከታሪክ ማህደር ሰላም የተወደዳችሁ አድማጮቻችን እንደምንሰነበታችሁልን። ይህ ሳምንታዊው ከታሪክ ማህደር ፕሮግራማችን ነው። ፕሮግራማችንን እንሆ ይዘንላችሁ ከተፍ ብለናል። የዛሬውን ፕሮግራም በማዘጋጀት ዮሴፍ ሽፈራው፣ በማስተዋወቁ ኃይለ ማርያም ሙልጌታና አገር ያበበ አብረናችሁ እስከ ዝግጅቱ ፍጻሜ ቆይታ እናደርጋለን። እናንተም ምርጣችሁን ከኛ ጋር አብራችሁ ስለምትቆዩ ምስጋናችን ከወዲሁ ድረስ እያልን ወደ ዕለቱ ዝግጅቶቻችን እንለፍ። በዕለቱ እንግዲህ ያዝናቸው ሁለት መሰናዶዎች ናቸው። በቅድሚያ ሳምንቱ በታሪክ ከዚህ በፊት በነበሩ ዘመናት የተከሰቱ ክስተቶች በዚህ ሳምንት እንዴት አለፉ በቅድሚያ ወደ አድማጮቻችን የምናደርስ ይሆናል። ከሳምንቱም በታሪክ ስንመለስ ደግሞ ባለፈው ሳምንት በክፍል 1 ያስቃኘናችሁ መሰናዶ ነበረ። ይህም የቀድሞ የአፍሪካ አንድነት ድርጅት ያሁኑ የአፍሪካ ህብረት ለመመስረቱ የኢትዮጵያ ሚና ምን ነበር በሚል ዛሬ በክፍል 2 ወደ እናንተ እናደርሳለን። ስለዚህ አድማጮቻችን አሁን ቀዳሚው መሰናዶ ነው ወደ እናንተ የሚደርሰው። ሳምንቱ በታሪክ ነው። ሳምንታዊ ክስተቶች ከዚህ ቀደም በነበሩ ጊዜያትና ዘመናት ምን ይመስሉ ነበር? መሰረት አለባቸው ታጋራናለች። አብረን እንከታተል። ስልጣኔው መራቀቁ ጥንትም ካባቱ ነው። ትናንትን በይቅርታ ነገን በስራ እናቅናው። ባለ ታሪክ ባለ ገድል ባለ ማተብ ባለ አሻራ ማስተዋልና ጥበብ ነው የሰራ አካሉ አማራ። ይህ መዝሙር የሙሉ ዓለም የባህል ማዕከል ሰኔ 15 ቀን 2017 ዓ.ም በስራ ላይ እያሉ ለተሰዉት የአማራ ክልል ከፍተኛ የስራ ኃላፊዎች የአንደኛ ዓመት መታሰቢያ ፕሮግራምን አስመልክቶ ካዘጋጀው የህፃናት መዝሙር ውስጥ የተቀነጨበ ስንኝ ነው። በበርካታ የዓለም ሀገራት መሪዎች በስራቸው ላይ እያሉ በሰዎች ይገደላሉ። ለአብነትም የአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ፣ የግብፁ አንዋር ሳዳት፣ የህንዱ ማህተመ ጋንዲና የቡርኪና ፋሶ ቶማስ ሳንካራ ለአብነት ይጠቀሳሉ። የክልላችን መሪዎችም በሰኔ 15 ቀን 2011 ዓ.ም በተመሳሳይ መልኩ ለህዝብ አገልግሎት ላይ እያሉ መስዋዕትነትን ከፍለዋል። ታዲያ ይህ ታሪካዊ ክስተት የተከሰተውና የክልላችን ከፍተኛ ባለስልጣናትንም ያጣነው ባሳለፍነው ሳምንት ሰኔ 15 ቀን 2011 ዓ.ም ነበር። ሰኔ 20 ቀን 1928 ዓ.ም ኢትዮጵያውያን ወጣቶች የመሰረቱት የጥቁር አንበሳ ቡድን በነቀምት አካባቢ ቆሞ የነበረን የኢጣሊያ የጦር አየር አጥቅተው በእሳት አውድመዋል። ይህ ታሪካዊ ክስተት የተከሰተውም ባሳለፍነው ሳምንት ሰኔ 20 ቀን 1928 ዓ.ም ነበር። ሌላኛው ደግሞ በሰኔ 20 ቀን 1969 ዓ.ም የተከሰተው ታሪካዊ ክስተት የቀድሞዋ የፈረንሳይ ሶማሊያ በአዲሱ ስሟ ጅቡቲ ተብላ ነጻነቷን ያወጀችበትና ከፈረንሳይ ነጻ መውጣቷን ያወጀችበት ታሪካዊ ቀንም ጭምር ነው። ይህ ታሪካዊ ክስተት የተከሰተውም ባሳለፍነው ሳምንት ሰኔ 20 ቀን 1969 ዓ.ም ነበር። ሌላኛው ታሪካዊ ክስተት ደግሞ በሰኔ 21 ቀን 1970 ዓ.ም የተከሰተው ነው። የአውስትራሊያውና ሁንጋሪያ ዘውድ አልጋ ወራሽ የሆነው አውስትራሊያዊ አርችዱክ ፍራንስ ፈርዲናንድ በዩጎዝላቪያው ነፍስ ገዳይ እጅ ሰኔ 1970 ዓ.ም መገደሉ ነው። የአውስትራሊያው ልዑል ፍራንስ ፈርዲናንድና ባለቤታቸው የሳሪዩቮን ከተማን በመጎብኘት ላይ ሳሉ ሕይወታቸውን ያጡበት ቀን ነው። ይህ ድርጊትም የመጀመሪያው የዓለም ጦርነት መንስኤ እንደነበረም በታሪክ ተቀምጧል። ሰኔ 21 1911 ዓ.ም የመጀመሪያው የዓለም ጦርነት ተቀናቃኞች የጦርነቱ ፍጻሜ ስምምነት የብርሳይ ውልን የተፈራረሙበትም ታሪካዊ ዕለት ነው።
ሰኔ 21 ቀን 1951 ዓ.ም የመጀመሪያው ኢትዮጵያዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ባሲሊዮስ ካይሮ ላይ በተካሄደ ሥርዓተ ሲመት በግብፁ ፓትርያርክ አቡነ ቄርሎስ ስድስተኛ ተቀብለው የፓትርያርክነትን ዘውድ የደፉበት ታሪካዊ ቀን ነው። ሰኔ 21 1966 ዓ.ም በአብዮቱ ማግስት በአዲስ አበባ ከተማ የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ኮሚቴ የተቋቋመበት ታሪካዊ ቀን ነው። በተመሳሳይ በሰኔ 21 ቀን 1966 ዓ.ም ደግሞ አዲስ አበባ የሚገኙት ሁለቱ የራዲዮ ጣቢያዎችና ሌሎችም በወታደራዊ ቁጥጥር ስር የዋሉበት ታሪካዊ ቀን ነው። በሰኔ 21 ቀን 1966 ዓ.ም በኢትዮጵያ የወታደራዊ ደርግ በአዲስ አበባ ከምሽቱ 5 ሰዓት ጀምሮ የሌሊት ሰዓት እላፊ የተገደበበት ታሪካዊ ቀን ነው። በሰኔ 21 ቀን 1968 ዓ.ም የሴሊሺየስ ሪፐብሊክ ነፃነቷን ከብሪታንያ የተቀናጀችበት ታሪካዊ ቀን ነው። የተወደዳችሁና የተከበራችሁ አድማጮቻችን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ሳምንቱ በታሪክን ተከታትለን ተመለስን። አሁን ደግሞ ኃይሌ ወደ ቀጣዩ ዝግጅታችን ነው የምናልፈው። ባለፈው ሳምንት እንደምታስታውሰው በክፍል 1 የቀድሞ የአፍሪካ አንድነት ድርጅት ያሁኑ የአፍሪካ ህብረት መመስረት ጋር ተያይዞ ኢትዮጵያ ምን አይነት ሚና ነበራት የሚለውን ከታሪክ መምህር ጋር ዮሴፍ ቆይታ አድርጎ ነበር። አዎ ዛሬም ይህን ነው ቀጥለን ሁለተኛ ክፍል መሰናዶ አድርገን ወደ እናንተ እናሻግራለን። የኢትዮጵያውያን ድርሻ ምን ይመስል ነበር? ሚናቸው ምንድነው? በአፍሪካ አንድነት ድርጅት አሁን አፍሪካ ህብረት ተብሏል። በአፍሪካ ህብረት ያላቸው ድርሻና ሚና ምን ይመስል ነበር? ክፍል 2 ቆይታውን በባህር ዳር ዩኒቨርሲቲ ታሪክ መምህር ከሆኑት አቶ ተስፋው አበባው ጋር ያደረገውን ቆይታ ወደ እናንተ እናደርሳለን። ወደ ክፍል 2 ከማለፋችን በፊት ግን ባለፈው ሳምንት በክፍል 1 ምን ጉዳዮች ተነሱ የሚለውን እናስታውሳችሁ። አፍሪካውያን ሀገራት ከላይቤሪያና ከኢትዮጵያ በስተቀር ሁሉም በአውሮፓውያን የቀኝ ግዛት ቀንበር ውስጥ ለረጅም ጊዜ ሲማቅቁ ነው የኖሩ። የካዛብላንካዎች የተባበረች አፍሪካን እንመስርት ነው። እነዚህን ተጻራሪ የአፍሪካ ሀገራት መሪዎችን ወደ አንድና ወደ የጋራ ድርጅት መመስረት ወደሚለው ዓላማ የምታመጣው ሀገር ማለች ኢትዮጵያ ነች። የተለያየ አጀንዳ ይዘው የነበሩ ሀገራትን ወደ አንድነት በማምጣት ትልቁን ሚና የሚጫወቱት ቀዳማዊ ኃይለ ሥላሴና የወቅቱ ባለስልጣኖቻቸው ታዋቂው ከተማ ይፍሩ ነበሩ። ስለዚህ ስብሰባው የት ተጀመረ? አዲስ አበባ። በመሰረቱ እዚህ ላይ የቀዳማዊ ኃይለ ሥላሴ ሚና ለአፍሪካ አንድነት ድርጅት ገዝፎ በታሪክ አልተተረከም። ይሄ ታሪክ እንዲከሰት ያደረገው ዋና ምክንያት ምንድነው? የአድዋ ድል ነው። መሰረታ ላይ ኢትዮጵያ ራሷን የቻለ ፋይናንሻል ድጋፍ በማድረግ ትልቁን ድርሻ የምትወጣው ኢትዮጵያ ነው። አድማጮቻችን በዛሬው ዝግጅታችን ደግሞ የቀድሞ የአፍሪካ አንድነት ድርጅት ያሁኑ የአፍሪካ ህብረት መመስረት ጋር ተያይዞ የኢትዮጵያ ሚና ምን ይመስላል የሚለውን ዛሬ በክፍል 2 ልናደርሳችሁ ነው። እንደው የአፍሪካ አንድነት ድርጅት ወይም ደግሞ የአፍሪካ ህብረት መቀመጫው ኢትዮጵያ ውስጥ እንዲሆን የተመረጠበት ምክንያቱ ምንድነው የሚለውን እስኪ በጨረፍታ እንየው። በዋናነት የኢትዮጵያ ለአፍሪካውያን ምሳሌ ሆና መቆምና አፍሪካውያን ወደ አንድ አምጥቶ ድርጅቱ እንዲመሰረት የተጫወተችው ሚና አንድነታቸውን ለመመስረት መቀመጫ ያደረጓት አዲስ አበባ ነው አይደል? እዚህ ላይ የተለያዩ እንትኖች ወደ ራሳቸው ለመውሰድ አዝማሚያዎች ነበሩ። አዝማሚያዎቹን ግን በዋናነት አሁንም ነጻ በሆነ ግልጽ በሆነ ውይይት ማን ነው የአፍሪካ አንድነት ድርጅት መቀመጫ መሆን የሚችለው ሀገር ወደሚለው ሲመጣ የግድ እነዚህ የአፍሪካ ሀገራት የተጫወቱት ሚና ምን ይመስላል የሚለውን መቃኘት ያስፈልጋል።
ያ ሲካሄድ ደግሞ ለዚህ ሁሉ ምስረታ፣ ለዚህ ሁሉ አንድነት፣ ለዚህ ሁሉ መስተጋብር ትልቁን ሚና የምትጫወተው ኢትዮጵያ ነች። ስለዚህ የአፍሪካ አንድነት ድርጅት መቀመጫ ማን መሆን አለበት? ኢትዮጵያ። ይሄ ነው ጠቅለል ባለ መልኩ የምንይዘው። ኢትዮጵያ ለአፍሪካውያን አንድነት፣ ለአፍሪካውያን ከቅኝ ግዛት ነጻ መውጣት፣ ለአፍሪካ አንድነት ድርጅት ምስረታ የተጫወተችው ትልቅ ሚና የአንድነት ድርጅቱ መቀመጫ እንድትሆን አስችሏታል። ምናልባት እንዲያው ቀደም ሲል ከኢትዮጵያ ወደ ሌላ የአፍሪካ ሀገር መቀመጫውን ለማድረግ ተሞክሯል ብለው ነበርና ይህንን ለማድረግ የተፈለገበት ራሱን የቻለ ምክንያት ይኖረው ይሆን? ከታሪክ ጋር የተያያዘ ወደ ሌላ ሀገር ለመውሰድ ይሄ እንግዲህ ሙከራ ያደረጉ መሪዎች ምሳሌ ሊቢያ መሪ፣ የታንዛኒያ እንዲሁም ሌሎች ይህን ሙከራ ያደረጉበት ምክንያት በዋናነት ያው የአንድ አህጉር ድርጅት ዋና መቀመጫ መሆን የሚያስገኘው ዲፕሎማሲያዊ ጥቅም፣ ተሰሚነት በአህጉሩ እንዲሁም በዓለም አቀፍ ደረጃ ትልቅ ነው። አሁን በዓለም አቀፍ ደረጃ ስንል እንግዲህ የዲፕሎማቲክ መቀመጫ ተብለው የሚጠቀሱት ኒውዮርክ፣ ብራሰልስ አሉ አይደለ? ከዚያ ደግሞ አልፈን የምንመጣ የት ነው? አዲስ አበባ ነው። ስለዚህ ለዚህ ታሪካዊ ሽሚያ የማይሽቀዳደም የአፍሪካ መሪ የለም። ሁለተኛ ደግሞ እነዚህ የአፍሪካ መሪዎች እንዲሁም ሌሎች የዓለም አቀፍ መሪዎች እዚህ አፍሪካ አንድነት ድርጅት ላይ መጀመሪያ፣ በኋላ አፍሪካ ህብረት ላይ የተለያዩ ስብሰባዎችን ለማድረግ በሚመጡበት ወቅት የሚያስገኘው ጥቅም ደግሞ እጅግ በጣም ከፍተኛ ነው፣ ይታወቃል። ኢኮኖሚያዊ ጥቅሙ ማለት ነው። ሁሉም ነገር እዚህ ነው። ስለዚህ ይሄንን ጥቅም ለማግኘትና በዓለም አቀፍ መድረክ እንዲሁም ወረድ ስናደርገው በአህጉሩ ደረጃ ተሰሚነት ለማግኘት የግድ የአፍሪካ አንድነት ድርጅት መቀመጫን ወደ ራሳቸው ዋና ከተማ ለመውሰድ ሙከራ ያደረጉ መሪዎች አሉ። ነገር ግን ይሄ ሙከራ ተግባራዊ ሳይሆን ኢትዮጵያ የአፍሪካ አንድነት ድርጅት መቀመጫነቷን አስጠብቃ እስካሁን አለች ነው። መልካም። ይህ ደግሞ እንግዲህ የልፋቷ ውጤት ነው። በዲፕሎማሲም እንግዲህ አፄ ኃይለ ሥላሴም እንዲሁም ደግሞ የውጭ ጉዳይ ሚኒስትሩ ከተማ ይፍሩም እንግዲህ ለዚህ ትልቅ አስተዋጽኦ አድርገዋል። ለነሱም እንግዲህ በታሪክ ደረጃ ከልብ ምስጋና ይገባቸዋል። እንግዲህ ታሪክም እያወሳቸው ይኸው ዛሬም ድረስ ይገኛል ማለት ነው። እንዲሁ ለመሆኑ በ2002 እንግዲህ ከአፍሪካ አንድነት ድርጅት ወደ አፍሪካ ህብረት አድጓል። እንዴት ተቀየረ የሚለውን እስኪ እንየው። የአፍሪካ አንድነት ድርጅት ተብሎ ለረጅም ጊዜ የቆየው ድርጅት በ2002 ወደ አፍሪካ ህብረት ተቀይሯል። ለዚህ ምክንያቶች አሉ። መጀመሪያ የአፍሪካ አንድነት ድርጅት ምስረታ ላይ እንግዲህ ዋና ዋና ዓላማዎች ምንድን ነበሩ የሚለውን ስናይ ወደ 4-5 ዓላማዎች አሉ። ከእንደዚህ ግንባር ቀደሙ ዓላማ ቅኝ ግዛትን ከአፍሪካ ምድር ማጥፋት ነው። ይሄን አሳክቷል ማን? የአፍሪካ አንድነት ድርጅት። ከዚህ ውጭ ባሉት በተለይ ይሄ ኢኮኖሚያዊ ትስስር መፍጠር፣ የጋራ ችግርን በጋራ አንዱ ነው መቅረፍ፣ እንዲሁም ደግሞ የተለያዩ የገበያ ትስስሮችን ፈጥሮ በኢኮኖሚ እንትን ማለት የሚለው ላይ ከፍተኛ የሆነ አስተዋጽኦና ትልቅ የሆነ ውጤት ማስመዝገብ አልቻለም። የአፍሪካ አንድነት ድርጅት በዋናነት እጅግ በጣም ስኬታማ የሆነ ስራ የሰራው ቅኝ ግዛትን ከአፍሪካ ምድር ማጥፋት የመጀመሪያ ዓላማውም የነበረው እሱ ነው ማለት ነው። በዋናነት ትልቁ ድርሻ ነው ትልቁ። ስለዚህ ይሄን ደግሞ አሳክቷል። ከመጀመሪያዎቹ መጀመሪያ አካባቢ ነጻ ከወጡት ሊቢያ፣ ጋና፣ ናይጄሪያ፣ አልጄሪያ እያለ ይሄዳል። ወደ መጨረሻ ደቡብ አፍሪካ፣ እነ ዛምቢያ፣ እነ ናሚቢያ ነጻ እስከወጡበት ጊዜ ድረስ ይሄንን በዋናነት አሳክቷል። ስለዚህ ይሄንን ካሳካ በኋላ የአፍሪካ አንድነት ድርጅት ሌሎች ዋና ዋና ዓላማዎች ተጨምረው የአፍሪካን ሀገራት በኢኮኖሚያዊ ትስስር የበለጠ የተለያዩ የገበያ እንትኖችን በመፍጠር ወደ አንድነት ማምጣት፣ በፊት ላይ የነበራቸው መስተጋብር የነበራቸው አንድነት አለ። በፊት ላይ ያንን የበለጠ ወደ አንድነት ማምጣት፣ የበለጠ መስተጋብራቸውን ወደ ጥሩ ሁኔታ ማሸጋገር፣ አንድነታቸውን እንዲሁ ዝም ብሎ መጀመሪያ ላይ ላላ ያለ የነበረውን ወደ ጥሩ አንድነት እንዲሸጋገሩ ማስቻል የሚለውን አጀንዳ ይዘው የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት
ኦርጋናይዜሽንስ ኦፍ አፍሪካን ዩኒቲ የምንለው እንግሊዝኛ ወደ አፍሪካን ዩኒየን አንድነት ነው። ወደዚያ ወደ ህብረቱ እንዲያድግ 2002 ዓመተ ምህረት ላይ ውሳኔ ተወስኖ ሊሸጋገር ችሏል። ለዚህ ዋናው ምክንያት ምንድነው? አንድና አንድ ቀድሞ የነበረውን አንድነታቸውን የበለጠ ማጠናከር፣ ሌላው ኢኮኖሚያዊ መስተጋብራቸው እንዲዳብር፣ የተለያዩ ወደ ምስራቅ አፍሪካ፣ ደቡብ አፍሪካ፣ ወደ ምዕራብ መካከለኛው የተለያዩ ኢኮኖሚያዊ ተኮር ድርጅቶች አሉ አይደለ? እነዚያን ተግባራዊ በማድረግ አፍሪካ በዋናነት በኢኮኖሚው መስክ ትልቅ የሆነ ትብብር ፈጥረው ወደፊት እድገታቸውን እንዲያስቀጥሉ ማስቻልና የበለጠ አንድነታቸውን ማስተባበር በሚለው ዋና ዓላማ ተመርኩዘው የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት እንዲያድግ ተወስኗል። አሁንም እዚህ ላይ በዋናነት የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ሲያድግ አሁንም እንደገና መቀመጫውን ወደ ሌላ ሀገር ለመውሰድ ሙከራዎች ነበሩ። በዚህ ወቅት ማለት ነው በ2002 እዚህ ላይም ኢቭን 2002 ላይም በኋላም ነበረ ሙከራዎች። አሁን እዚህ ላይ በዋናነት ተደጋግሞ ታሪኩ የሚጠቀሰው የሊቢያው መሪ ሙአመር ጋዳፊ አለ። የእሱ አንደኛ ሀገሪቷ ነዳጅ አምራች ሀገር ነች። በኢኮኖሚም በወቅቱ ተሰሚነት የነበራት ሀገር ነች ሊቢያ። ስለዚህ ይችን ሀገር የሚመራ መሪ ለአፍሪካ አንድነት ድርጅት በኋላም ለአፍሪካ ህብረት ራሱን የቻለ ከፍተኛ በጀት ይመድባል። ያንን ተሰሚነቱን በመያዝ እንዲሁም ሌሎች ግብፅን፣ ሌሎች የአረብ ሀገራትን ተወካዮች በማግባባት ከአዲስ አበባ ወደ ትሪፖሊ የሊቢያ ዋና ከተማ ለመውሰድ ሙከራ አድርጓል። ግን እዚህ ላይም ሳይሆንለት ይቀራል። ወደ ሊቢያ የመውሰዱ ሙከራ ሳይሳካ ይቀራል። ሳይሳካ የቀረበት ምክንያትም በዋናነት የኢትዮጵያ መሪዎች በዋናነት ክርክር ሲያደርጉ ታሪክን ጠቅሰው ተከራክረው ያሸነፉ። ታሪክን ጠቅሰው ተከራክረው ሲያሸንፉ በዋናነት ለአፍሪካ አንድነት ድርጅት ምስረታ ዋናውን ድርሻ የተወጣቸው ሀገር ማነች? የአፍሪካውያን ግዛት ሲታገሉ በመደገፉ ረገድ ትልቁን ድርሻ የተጫወተው መሪ ማን ነው? የኢትዮጵያ መሪዎች የተለያየ አይዲዮሎጂ ቢኖራቸውም ቀዳማዊ ኃይለ ሥላሴና ኮሎኔል መንግስቱ ኃይለማርያም የተለያየ አይዲዮሎጂ ማለት ያላቸው አፍሪካ ላይ ግን አንድ የሆነ አቋም ነው ያላቸው የሚለውን መከራከሪያ ይዘው በወቅቱ የኢትዮጵያ መሪዎች የአፍሪካ ህብረት ምስረታ በኋላም መቀመጫውን ወደ ሊቢያ ለመውሰድ ሙከራ ሲደረግ አክሽፈዋል። ሲያከሽፉ ቅድም በነገርኩህ መሰረት የቀዳማዊ ኃይለ ሥላሴ ሚና አግዝቶ በመተረክ እንዲሁም በኋላ አሁንም መንግስቱ ከመጣ በኋላም የዚምባብዌውን መሪ ሮበርት ሙጋቤን የደቡብ አፍሪካውን ኔልሰን ማንዴላን በመሳሪያ ስልጠና በምን ግዛትን እንዲያስወግድ በመደገፍ ትልቁን ድርሻ የተወጣች ኢትዮጵያ ነች። ይህንን ታሪካዊ ክስተት በመተረክ የአፍሪካ ህብረት መቀመጫ አሁንም እንደ መጀመሪያው ወደ ሌላ ሀገራት ለመውሰድ ሙከራ ሲያደርጉ አክሽፈውባቸው እስካሁን ኢትዮጵያ የህብረቱ ዋና መቀመጫ ሆና እያገለገለች ትገኛለች። እስኪ ወደ ኋላ በትዝታ መልሶ መላልሶ ማወደስ ነው እንጂ ያን ጀግና ዛሬ ላይ አስታውሶ። መልካም፣ በጣም እናመሰግናለን። እንግዲህ የአፍሪካ ህብረት ወይም ደግሞ የቀድሞ የአፍሪካ አንድነት ድርጅት ምስረታና የኢትዮጵያ እንዲሁም ደግሞ የቀዳማዊ አጼ ኃይለ ሥላሴ ሚናቸው ምን ነበር የሚለውን ነው እንግዲህ እየዳሰስነ የምንገኘው። የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት እንዲመሰረት የኢትዮጵያ ትልቅ የሆነ ድርሻ አላት ብለናልና በድርጅቱ መጠሪያ መቀየር ልክ እንደ ምስረታው ሁሉ ኢትዮጵያ ራሱን የቻለ ድርሻ ይኖራት ይሆን? ከአፍሪካ አንድነት ድርጅት ወደ አፍሪካ ህብረት እዚህ ላይ ልክ እንደ አፍሪካ አንድነት ድርጅት እንደ መጀመሪያው የጎላ የገዘፈ የምንለው እንትን አይኖርም። ምክንያቱም እዚህ ላይ ብዙዎቹ መጀመሪያ ላይ ከነበሩት አባላት አሁን ሁሉም ከቅኝ ግዛት ነጻ ወጥተው የአፍሪካ አንድነት ድርጅት አባል ሆነው አለ አይደለ? እና አንደኛ በኢኮኖሚም ራሳቸውን ያሳደጉ የገነቡ ትልቅ ሀገር የሚመሩ የአፍሪካ መሪዎች የመጡበት ሁኔታ ነው። ሁለተኛ በዲፕሎማሲው በምኑም ትልቅ ደረጃ የደረሱ መሪዎች ያሉባት አህጉር ነች ከዚያ በኋላ እና የኢትዮጵያ ሚና እዚህ ላይ እንዴት ነው? ሚና በዋናነት ቅድም ደጋግሜ እንደገለጽኩልህ ለአፍሪካ አንድነት ድርጅትም ለአፍሪካ ህብረትም የኢትዮጵያ ሚና ይታወቃል ያለ ነው። ግን የአፍሪካ አንድነት ድርጅት ምስረታ ላይ የነበረው እና የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት
ስም መቀየር የሚለው ላይ የሁለተኛው ዙር ላይ ሌሎች አፍሪካ ሀገራት መሪዎችም ከኢትዮጵያ ጋር እኩል የሆነ ሚና ተጫውተዋል። የመጀመሪያው ግን የአፍሪካ አንድነት ድርጅት ማለት ነው። ዋናው ግንባር ቀደሙ የማን ሚና ነው? ቀዳማዊ ኃይለ ሥላሴ ሚና ነው፣ ወይም ደግሞ የኢትዮጵያ ሚና ነው በሀገር ደረጃ። ህብረቱ ላይ ነፃ ወጥተው ራሳቸውን ችለው የሚኖሩ መሪዎች ነው ያሉባት አህጉሪቷ እና እንትኑም የህብረቱን እንትንም ራሱ ቶጎ ላይ የተካሄደው ስብሰባ፣ ሌሎች አፍሪካ ሀገራት ላይ የተካሄደው ስብሰባ ላይ ነው ሰፊ የሆነ ዲስከሽን ወይም ደግሞ ንግግሮችን አድርገው የሚቀይሩት እና እዚህ ላይ የኢትዮጵያ አንድ ራሷን የቻለ ድርሻ፣ ነገር ግን ልክ እንደ ሌሎች የአፍሪካ ሀገራት ነው ሚናዋን የምትጫወተው። በተለየ እንደ መጀመሪያው እንደ አንድነት ድርጅቱ ምስረታ በተለየ መልኩ ገዝፎ በጣም አውትሻይን አድርገው የሚሄዱበት እንትን አይኖርም ነው እንጂ ሚናዋ እንደተጠበቀ ነው። እጅግ በጣም ትልቅ የሆነ ሚና ተጫውታለች። በጣም እናመሰግናለን አቶ ተስፋው። እንግዲህ የአፍሪካ አንድነት ድርጅት የቀድሞ ማለት ነው የአሁኑ አፍሪካ ህብረት እንግዲህ ራሱን የቻለ እየተመሰረተበት ዓላማ አለው። እንዲሁ ለመሆኑ እንግዲህ የአፍሪካ አንድነት ድርጅት ወይም ደግሞ የአሁኑ የአፍሪካ ህብረት በተለይም ቀደም ሲል በቅኝ ግዛት ስር ውስጥ ያሉ ሀገራትን ነጻ ለማውጣት ብለናል። አሁን ደግሞ በኢኮኖሚ ደረጃ ራስን ችሎ ለመገኘት ትልቅ የሆነ ግብ እንዳለው ወይም ደግሞ ዓላማ እንዳለው አንስተናልና የአፍሪካ ህብረት ይህንን ተልእኮውን እየፈጸመ ነው ብለን በታሪክ ደረጃ ማውሳት እንችላለን ወይም ደግሞ የተቋቋመለትን ዓላማ መጥቷል? የአፍሪካ አንድነት ድርጅት ቅድም ተረካነዋል። የተቋቋመለትን ዓላማ የተመሰረተበትን ዋና ዓላማ ከግብ አድርሷል። ትልቁ ዓላማ ብዙ ዓላማዎች ነበሩ፣ ግን ከብዙዎቹ ዋናውን ነው የምልህ እንጂ ሙሉ ለሙሉ የነበረውን ዓላማዎች ሙሉ ለሙሉ 100% ከግብ አድርሷል አይደለም። ዋናው የአፍሪካ አንድነት ድርጅት ሲመሰረት ትልቁ ዓላማ ምን ነበር? ቅኝ ግዛትን ከአህጉሩ ማጥፋት። ይሄን አጥፍቷል። ከዚህ ውጭ ምሳሌ የአፍሪካውያን መካከል የድንበር ግጭቶች ምኖች አሉ አይደለም። ይሄ የአፍሪካ አንድነት ድርጅት ሲመሰረት ቅኝ ገዢዎች ያሰመሩት ድንበር ተከብሮ ይኑር፣ ያንን እናፈርሳለን ብንል ሌላ ጦስ ይመጣል የሚል ስምምነት ተስማምቷል። ግን እስካሁን የምትታየው አንዳንድ የድንበር ግጭቶች በተለያዩ የአፍሪካ ሀገራት መካከል ይካሄዳል። አሁን ይሄንን ሙሉ ለሙሉ ቀርፏል ብለን መናገር አንችልም። ለምን? እስካሁን ባለው ታሪካዊ ሁኔታ ስለምናየው ሌሎችም በተለይ ከምስረታው በኋላ በአፍሪካውያን መካከል አንድነት እንዲኖር የሚል እንትን ነበርና ከዚያ በኋላ በአፍሪካውያን መካከል የነበረው ሁኔታ ምን ይመስላል የሚለው ብዙ ሀገራት አንድነት አላቸው፣ ትክክል ነው። ግን ግጭቶች በሁለትና ከዚያ በላይ ሀገራት መካከል ግጭቶች ሳልተከሰቱ ነው ይከሰታል፣ የታወቀ ነው። አሁን የተባበሩት መንግስታት ድርጅት ብለን በታሪክ እንጠቅሳለን አይደለ? ግን የተባበሩት ስንል አሁን አሜሪካና ኢራን ናቸው የተባበሩ ወይንስ ኢትዮጵያና ግብጽ ናቸው የሚተባበሩ? ግን ስሙ ስታይ የተባበሩት መንግስታት ድርጅት ነው አይደለ? ልክ እንደዚህ ሁሉ የአፍሪካ አንድነት ድርጅት ስንል በወቅቱ ትልቁን ዓላማ አሳክቷል። ግን 100% የተመሰረተበትን ዓላማ አሳክታሉ ወይ? ያላሳካቸው አንዳንድ ጥቃቅን እንትኖች አሉ። ምንም እንኳ ትልቁን ቀድሜ የጠቀስኩልህ ትልቁን ዓላማ ግን አሳክቷል። ወደ አፍሪካ ህብረት ስንመጣ አሁን አፍሪካ ላይ ትልቁ ችግር እኛ ላይም ኢትዮጵያንም ብዙ ጊዜ የሚያስወቅሳውን ስለ አድዋን ስናስከብር ነፃነን፣ ቅኝ ሳንገዛ ጀግናነን ምን ብለን ወጠን እንሰክርና በኋላ ትንሽ የእናንተ ነፃነት የት አለ? ኢኮኖሚያዊ ራስን መቻል የሚል ጥያቄ ይነሳብናል አይደለ? አዎ ብዙዎች የሚያነሱት ምንድን ነው ይሄ የሚል ነገር አለ። ግን እንደ ዝም ብሎ ደግሞ ነፃነትን አሳልፈን የሆነ ነገር ካገኘን እንሸጠዋለን ደግሞ ትክክል አይደለም። ልክ የደቡብ አፍሪካ ነፃነት ታጋዩ ኔልሰን ማንዴላ ባለቤት ነበረች ዊሊ ማንዴላ። እሷ ቅኝ ግዛት ስታገል ከባለቤቷ ጋር ሆና ነጮቹ ወይም እንግሊዞች በወቅቱ ምን ጎደለባችሁ? ትበላላችሁ፣ ትጠጣላችሁ፣ የፈለገው ምግብ በሳት ታገኛላችሁ ብለው ሲጠይቋት እኛ የደለበ ባሪያ መሆን አንፈልግም፣ ነፃነት እንፈልጋለን ብላቸዋለች። እና ነፃነት የሚለው ትልቅ ዋጋ የሚሰጠው ነው። በዚህ በጥቅማ ጥቅም ጉዳይ የሚሸጥ አይደለም ለማለት ፈልጌ ነው። ነገር ግን ኢኮኖሚያዊ ነፃነትን፣ ኢኮኖሚያዊ ሉዓላዊነትን ልክ ፖለቲካዊና ሌሎች ሉዓላዊነቶች አሉ አይደለ? ከቅኝ ግዛት ነፃ መውጣት ስንተረት የቆየ ነው። እንደዚህ ሁሉ
ኢኮኖሚያዊ እንትኖችን ደግሞ መያዝ ትልቁ በጣም አስፈላጊ ተብሎ የሚወሰደው ነው። የአፍሪካ ድርጅት ወደ አፍሪካ ህብረት ስያሜ ቅየራውም ለዚህ ነው በዋናነት እና ይሄንን እንዴት እየተገበረው ነው አሁን የሚለው ስናይ ትግበራ ወይም ደግሞ ወደ ተግባራዊነት ለማዋል ብዙ እንቅስቃሴዎች፣ ብዙ ተግባራዊ ድርጊቶች ይካሄዳሉ፣ እየተካሄዱም ነው፣ ተካሂደዋል። ግን ሙሉ ለሙሉ አሁን ቅድም የአፍሪካ አንድነት ድርጅት ዓላማዎቹ ብዬ ያሳካቸው በዋናነት ግን ያልተሳኩ ደግሞ ብያለሁ አይደል? እዚህ ላይም እንደው በኢኮኖሚ የአፍሪካ ሀገራት ሁኔታ ምን ይመስላል? ያው ኢኮኖሚያዊ ችግራቸው ይታወቃል። አፍሪካ ሀገራት ግን በተቻለ መጠን አንድነታቸውን እንትን እያሉ ከኢኮኖሚያዊ ጥገኝነት ነጻ ለመውጣት ጥረት ያደርጋሉ። ጫናዎች ያው ዝም ብሎ ምክንያት እየደረደሩ ማለፉ ተገቢ ባይሆኑም ግን ጫናዎች ደግሞ አሉ። ይሄንን ሙሉ ለሙሉ ከዚህ ጥገኝነት ነጻ ወጥቶ ለመንቀሳቀስ ጥረት ሲያደርጉ ደግሞ የምዕራባውያን ጫና ደግሞ እጅግ በጣም ከባድ ነው። በከባድ ነው። ምክንያቱም በእነሱ መስመር ያልተጓዙ ስንት የአፍሪካ ሀገራት መሪዎች እነ ቶማስ ሳንካራ፣ እነ ፓትሪስ ሉሙምባ እና ሌሎች የጋናውን ክዋሜ ንክሩማህን ጨምሮ በሴራ ከስልጣን ተገልብጦ እንዲገደል ተደርጓል። እና ይሄ ጫናው እጅግ በጣም ከባድ ነው። ግን ይሄን ጫና እንትን ብለው የተቻላቸውን ያክል ሙከራ ያደርጋሉ። ሙሉ ለሙሉ ግን ዓላማውን ማሳካት የሚለው ራስን መቻል በዚህ የሚለው ሙሉ ለሙሉ ማሳካት የሚለው ትንሽ ችግሮች አሉበት። ግን በተሻለ ሁኔታ ተግባራዊ ለማድረግ ሙከራ እየተደረገን ያለበት ታሪካዊ ሂደት ነው ያለ ለማለት ነው። የኢትዮጵያ ታሪክ ሲነሳ የአርበኞቹ ገድል ሲነሳ መልካም። እንዳጠቃላይ ስለ አፍሪካ ህብረቱ ለማጠቃለያነት የሚሉን ነገር ካለ? የአፍሪካ ህብረት እንግዲህ እስካሁን የተረክነው ነው በዋናነት አፍሪካውያን ሚና ለራሳቸው አህጉር በጣም ትልቅ የሆነ አስተዋጽኦ ያበረከቱና ለራሳቸው ሀገር አልፈው ለሀገሩ ትልቁን ድርሻ የተወጡ መሪዎች ዘርዝነናል። እነዚህን እጅግ በጣም ከፍተኛ የሆነ ክብር ይገባቸዋል። ለሀገሩ ትልቁን ድርሻ ተወጥተዋል፣ አሁንም አሉ። እነዚህ እጅግ በጣም የሚመሰገኑ ናቸው። ነገር ግን ከአፍሪካዊነት ደግሞ እንደገና ሌላ የተለያየ እንትን ይዘው የሚቆሙ እንትኖች አሉ። አፍሪካ አንድነት ድርጅት ላይም አፍሪካ ህብረት ላይ እነሱ ደግሞ በተወሰነ መልኩ መጀመሪያ የአንድነት ድርጅቱ በኋላ ህብረቱ ላይ የተለያየ አንድነቶች ምኖች እንዳይኖሩ ትልቁን እንትን ሲፈጥሩ የነበሩ ምሳሌ የአፍሪካ አንድነት ድርጅት ለረጅም ጊዜ ሞሮኮ አባል አልነበረችም። አሁን ይሄ ሞሮኮ ወደ አረብ እንትን በማዘንበል ሌሎች ጋርም በመሆን ትንሽ ችግር የማድረስ አዝማሚያ ምንም እንኳን ባታደርስም ነበረ። በተመሳሳይ ሌሎችም ይሄ ምንድነው ከአፍሪካዊነት ይልቅ ሌላ መገለጫ ይዞ ማለት ችግር ይፈጥራል። የራሱ ያልሆነን ነገር መናፈቅ አሁን አፍሪካዊነት በአንድ ሌላ ማንነት ደግሞ በሌላ ሳይድ ይዘው የሚመጡ አሉ። ያ ነው ችግር ይፈጥራል። ከዚህ ውጭ ግን ደጋግሜ እንደጠቀስኩልህ አፍሪካውያን በተለይ የሪሶርስ ወይም ደግሞ በተለያየ ማዕድን የበለጸጉ ብዙ የአፍሪካ ሀገራት አሉ አይደለ? አሉ። ግን የዚህ ማዕድን እርግማን የደረሰባቸው የሚባሉ አሉ። ይሄ እርግማን የደረሰባቸው የሚባል በዋናነት ውጮች በተንኮል በሴራ ይሄን ሪሶርስ ወደ ራሳቸው ሀገር ስለሚያጋብሱት እና ይሄን በማትረፉ ዘርፍ ትልቁን ድርሻ እየተወጡ ለአህጉራቸው ትልቁን ሚና የሚጫወቱ መሪዎች አሉ። ስለዚህ በጥቅሉ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ለአህጉሩ ትልቁን ድርሻ እየተወጣ ያለ ድርጅት ነው። ምንም እንኳን በተለያዩ የውጭ ጣልቃ ገብነትና ወይም የአውሮፓውያን ሴራ ሙሉ ለሙሉ ዓላማውን ለማሳካት እንቅፋቶች ቢኖሩም በብዛት ግን ብዙ ዓላማዎችን እያሳካ ያለ ድርጅት ነው ለማለት ነው። አመሰግናለሁ። አመሰግናለሁ አቶ ታስፋው ከባህር ዳር ዩኒቨርሲቲ የታሪክና የቅርስ መምህር፣ ስለ አፍሪካ አንድነት ድርጅት ስለ ቀድሞ ማለት ነው ስለ አሁኑ የአፍሪካ ህብረት በተለይም ደግሞ ለህብረቱ መመስረት የኢትዮጵያ ሚና ምን ነበር የሚለውን ነበረ እንግዲህ እያጋሩን ቆይታ ያደረጉት። ከልብ አመሰግናለሁ። አመሰግናለሁ። መልካም ሁሉ። እሺ ለሁላችን
ክቡራትና ክቡራን አድማጮቻችን ስትከታተሉ የቆያችሁት ከታሪክ ማህደራችን ነበር። እንግዲህ ሰፋ ባለመልኩ በተለይ በአፍሪካ አንድነት ድርጅት አሁን ላይ አፍሪካ ህብረት አመሰራረትና ታሪክ በተለይም ኢትዮጵያ የነበራት ጉልህ ድርሻና አስተዋጽኦ ምን ይመስል ነበር ሰፋ ባለመልኩ በባህር ዳር ዩኒቨርሲቲ የታሪክ መምህር ከሆኑት አቶ ተስፋው አባው ጋር ባልደረባችን ዮሴፍ ሽፈራው ያደረገውን ቆይታ ወደ እናንተ አድርሰን እነሆ ከታሪክ ማህደራችንንም አገሬ በዚሁ ነው የምንቋጨው። አው ሳምንት ደግሞ በሌላ የታሪክ ክስተት በሌላ የታሪክ ዳሰሳ እንጠብቃችኋለን። የዛሬውን መሰናዶ ዮሴፍ ሽፈራው አዘጋጀልን። በማስተዋወቁ ደግሞ ኃይለማርያም ሙልጌታና አገሬ አበበ አብረናችሁ ነበር። የሳምንት ሰው ይበለን። ከታሪክ ማህደር